ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ማንበብ፣ መጻፍ፣ መናገር እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። ኦኬ የመጀመሪያው እንግዲህ የመጀመሪያው አረፍተ ነገር እንዴት እናንብበው፣ እንዴት ትርጉሙን ማወቅ እንችላለን የሚለውን አንድ ባንድ ሁሉንም እናያለን ማለት ነው። ኦኬ የመጀመሪያው ምን ይላል? አይ ከዛ ኤል አይን እንደ ላይ ኬኢን እንደ ክ ስናነባው ላይክ ላይክ ላይክ። ሲኤን እንደ ኬ ሲኤን እንደ ኬ ኬኢን ባንድ ላይ እንደ ክ ስናነባው ኬክ ኬክ። አይ ላይክ ኬክ አይ ላይክ ኬክ ምን ማለት ነው? ኬክ እወዳለሁ ኬክ እወዳለሁ። ኦኬ ላይክ እንግዲህ የምንወደውን ነገር ለመግለጽ ላይክን ተጠቅመን መግለጽ እንችላለን ማለት ነው። ላይክ ማለት መውደድ፣ ኬክ ማለት ደግሞ ኬክ ነው። ስለዚህ ኬክ እወዳለሁ ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም እችን አይ ሲኤን እንደምን እናነበው? እንደ ካ ሲኤን እንደ ካ ኤንን እንደ ን ስናነበው ካን ካን። ኤስን እንደ ስ ዳብሊው አይን እንደ ዊ ኤምን እንደ ም እንደምናልኳችሁ ኤስን እንደ ስ ዳብሊው አይን እንደ ዊ ኤምን እንደ ም ስናነበው ስዌም ስዌም። አይ ካን ስዌም አይ ካን ስዌም ምን ማለት ነው? መዋኘት እችላለሁ መዋኘት እችላለሁ ስንል አይ ካን ስዊም ማለት እንችላለን ማለት ነው። ካን እንግዲህ መቻላችንን የምንገልጽበት ነው ማለት ነው። መቻላችንን ስንገልጽ አይ ካን እንደዚህ ይህን እችላለሁ ምናምን ስንል የምንጠቀመው ምንድነው? ካንን ተጠቅመን መግለጽ እንችላለን ማለት ነው። ስዊም ማለት ደግሞ ምንድነው? መዋኘት መዋኘት። ስለዚህ መዋኘት እችላለሁ ስንል አይ ካን ስዊም ማለት እንችላለን። ያ ይሄኛውስ ምን ይላል? ሲኦን እዚህ ጋር እንደ ኮ አይደለም የምናነበው እንደምናነበው እንደ ካ ሲኦን እንደ ካ ኤምኤን እንደ ም ስናነባው ካም ካም። ዳብሊው አይን እንደ ዊ ቲኤችን ባንድ ላይ እንደዚህ ነው የምናነባቸው። ቲኤችን ባንድ ላይ እንደዚህ ስናነባው ዊዝ ዊዝ። ዩኤስን እንደ አስ ሙሉን ስናነባው ካም ዊዝ አስ ካም ዊዝ አስ ምን ማለት ነው? ከኛ ጋር ና ለማለት ካም ዊዝ አስ እንላለን ማለት ነው። እንግዲህ ካም ማለት መምጣት አይደለ? መምጣት። ዊዝ ማለት ደግሞ ምንድነው? ዊዝ ማለት ከ እንደማለት ነው። አያያጅ ነው። ከ እንደማለት ነው። ከኛ ጋር የሚለው ማለት ነው። ከጋ ስንል ዊዝ እንጠቀማለን። ከማጋ አስ ማለት ደግሞ እኛ። ስለዚህ ከኛ ጋር ለማለት ዊዝ እንጠቀማለን። ከ እንደማለት አያያጅ ነች ማለት ነው። ስለዚህ አስ ማለት ደግሞ እኛ ማለት ነው። አስች እኛ ለማለት ነው የምታገለግለን ማለት ነው። ስለዚህ ካም ዊዝ አስ ስንል ከኛ ጋር ና ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም ኤምኤን እንደ ሜ ኬኢን ባንድ ላይ እንደ ክ ስናነባው ማይክ። አይቲን ባንድ ላይ ኤት ከዛ እዚህ ጋር ኪዩን ባንድ ላይ እንደ ኪዩን ባንድ ላይ እንደ ኪዩ ከዛ አይን አናነብብም ምክንያቱም ዩን አነበበናል ማለት ነው። የመጀመሪያ አናባቢ ካነበብን ቀጥሎ ያለው ስለማናነብ ስለዚህ ኪዩን እንደ ኪዩ አነበብን። ሲኬን እንደ ክ ሁሌም እዚህ ጋር ሲና ኬ ባንድ ላይ ሲመጡባችሁ ሁሌም የምታነባቸው እንደ ክ በአንድ ድምጽ ማለት ነው። ስለዚህ ሲኬን እንደ ክ ኤልን እንደ ል ዋይን እንደ ይ ቺ ዋይነች ዋይን እንደ ይ ስናነበው ኩዊክሊ ማክ ኤት ኩዊክሊ ስንል ምንድነው? በፍጥነት ስራው ሜክ ማለት እንግዲህ መስራት ማለት ነው። መስራት
ኢት ማለት ደግሞ ኦልሬዲ የሚሰራው ነገር ማለት ነው። የሚሰራው ነገር ኩዊክሊ ማለት ደግሞ በፍጥነት ወይም ፈጣን ማለት ነው። ስለዚህ በፍጥነት ስራው ለማለት ሜክ ኢት ኩዊክሊ ማለት እንችላለን ማለት ነው። ያ ይሄኛውስ ምን ይላል? ኤልኤን እንደ ሌ ቲን እንደ ት ስናነባው ሌት ኤምኢን በአንድ ላይ ሚ ቲን እንደ ት አርን እንደ ር ዋይን እንደ ይ ስናነባው ትራይ ሌት ሚ ትራይ ችንስ አይቲን እንደ ኢት ሌት ሚ ትራይ ኢት ስንል ምንድን ነው? ልሞክረው ስንል ሌት ሚ ኢት እንላለን ማለት ነው። እንግዲህ ሌት ሚ ስንል ሌት ሚ ካልን እንደዚህ ላደርግ እያልን ነው። ለራሳችን እንደዚህ አደርጋለሁ የሆነ የምናደርገውን ነገር ወይም የምንሰራውን ነገር ልሰራ ነው ወይም ያለውን ነገር ልጫወት ነው ማለት ይቻላል። በቃ የምንፈልገውን ነገር እንደዚህ እንዳደረግ ነው ስትሉ ሌት ሚ መጠቀም ትችላላችሁ ማለት ነው። ሌት ሚ ትራይ ማለት እንግዲህ እዚህ ጋር ምንድነው? መሞከር ነው። መሞከር ኢት ማለት ደግሞ የሚሞክረው ነገር ማለት ነው። ስለዚህ ሌት ሚ ትራይ ኢት ስንል ልሞክረው ትራይ ማለት መሞከር ነው ብያችኋለሁ። ስለዚህ ሌት ሚ ማለት እንደዚህ ላደርግ ነው የሚለውን ነው የሚመስልን። ስለዚህ መሞከር ከሆነ ልሞክር፣ ልሰራ ከሆነ ልሰራ ነው ለማለት ሌት ሚ እንጠቀማለን ማለት ነው። ያ ወደ ቀጣይ እንሂድ። አይ አም ኤምን እንደ አም ነው የምናነበው። ቲአይን እንደ ታይ አርኢን እንደ ር ዲን እንደ ድ ስናነበው ታየርድ ኤንኦን እንደ ና ዳብሊውን እንደ ው ስናነበው ናው አም ታየርድ ናው ምን ማለት ነው? አሁን ደክሞኛል ለማለት አም ታየርድ ናው እንላለን። እንግዲህ አም ነኝ እያለን ነው። አይ አም ስንል እንደዚህ ነኝ እያለን። ታየርድ ማለት ደግሞ ምንድን ነው? ድካም ናው ማለት ደግሞ አሁን። ስለዚህ አሁን ደክሞኛል ለማለት አይ አም ታየርድ ናው እንላለን ማለት ነው። ኦኬ ወደ ቀጣዩ እንሂድ። ምን ይላል? እዚህ ጋር ዳብሊው ኤች ኦ አለ በአንድ ላይ ሁ ብለን ነው የምናነበው። ዳብሊው ሳይለንት ነው ማለት ነው። ዳብሊው ሳይለንት ነው። ኤች ኦን እንደ ሁ እናነበዋለን። ስለዚህ ሁ በአንድ ላይ ኤስ ኤዝ ቲኤች አይን በአንድ ላይ እንደ ዚ ኤስን እንደ ስ ስናነበው ዚስ ሁ ኢዝ ዚስ ምን ማለት ነው? ይሄ ማን ነው ለማለት ሁ ኢዝ ዚስ እንላለን ማለት ነው። እንግዲህ ሁ ስንል ሁሌም ከዚህ በፊትም ሰርቼላችኋለሁ። ሁ ስንል ለሰዎች ነው የምንጠቀመው። ለሰው እንደዚህ ማን ነው። አሁን ትርጉም ማን እንደማለት ነው። ማን። ስለዚህ ማን አለን። ኢዝ ዚስ ስንል ደግሞ ይሄ ዚስ ማለት ይሄ ማለት ነው። ስለዚህ ይሄ ማን ነው ስንል ምን ማለት ያ። ስለዚህ ሁ ኢዝ ዚስ ስንል ምንድነው? ይሄ ማን ነው እያልን ነው ማለት ነው። ይሄ ማን ነው። ኦኬ አሁን በተመሳሳይ እዚህ ጋር ምን ይላል? ምን ብለን እናንበው? ሁ አይኤስን እንደ ኢዝ ሲኤችኢን በአንድ ላይ ሺ ሁ ኢዝ ሺ ማን ነው? እሷ ማናት? እሷ ማነች ለማለት ሁ ኢዝ ሺ እንላለን ማለት ነው። ሁ ማለት አሁን እንደነገርኳችሁ ማን ማለት ነው። ኢዝ ነው። ሺ ስንል ደግሞ ምንድን ነው? እሷ። ስለዚህ እሷ ማነች ስንል ሁ ኢዝ ሺ እንላለን ማለት ነው። ያ በተመሳሳይ አሁንም ይሄም ብለን እናንባው ሁ ኢዝ ሂ ኤችኢን እንደ ሂ ነው የምናነባው አይደል? ስለዚህ ሁ ኢዝ ሂ ስንል ምንድን ነው? እሱ ማን ነው ማለት ነው። ሁ ማለት እንደነገርኳችሁ ማን፣ ሂ ማለት ደግሞ እሱ ለወንድ ማለት ነው። ስለዚህ እሱ ማን ነው ስንል ሁ ኢዝ ሂ እንላለን ማለት ነው። ኦኬ እዚህ ጋር ደግሞ ምን ይላል? ቲኤችኤን በአንድ ላይ እንደዛ ቲኤችኤን እንደዛ ቲን እንደ ት ስናነበው ዛት በአንድ ላይ ይህኛውን ደግሞ ዋን ብለን ነው የምናነበው። ዛት ዋን ስንል ያኛው ለማለት ዛት ዋን። ያም እንግዲህ ዛት ስንል ምንድን ነው? ያ ማለት ወይም ያቺ እንደማለት ነው የምንጠቀመው። ስለዚህ ያ እንደማለት እንዝና ዋን ማለት ደግሞ ከዛ ከአንዱ አንደኛውን ለማለት ነው። ዛት ዋን ስንል ያኛው ስንል ከአንዱ ዋን ይገልጻል ማለት ነው። አንደኛውን እንደፈለግን ማለት ነው። ዛት ዋን ካልን ያኛው ወይም ያችኛዋ እንደማለት ነው። ያ ይሄኛውስ ምን ይላል? ዳብሊው ኤችን
እንደምናነበው እንደ ዌ ደብሊው ኤች አይን እንደ ዌ ደብሊው ኤች አይን እንደ ዌ ሲኤችን እንደ ች ዊች ዊች ዊች። ይሄ ምን ብለን አንበው ዋን ዊች ዋን ዊች ዋን ምን ማለት ነው? የትኛው የትኛው። አሁን እንግዲህ ዊች ማለት ለመምረጥ ነው። የትኛው እንደማለት ነው። የቱ እንደማለት ነው። ስለዚህ አንዱን ከአንዱ ለመምረጥ ዊች ዋን ማለት ደግሞ የትኛው ከአንዱ አንደኛው እንደማለት ነው። የትኛውን ለመምረጥ ስንፈልግ ዊች ዋን እንላለን ማለት የትኛው እንደማለት ነው። ኦኬ ወደ ቀጣዩ እንሄድ። ምን ይላል እዚህ ጋር አይቲ ኢት ብለን እናነባዋለን። እዚህ ጋር በውስጥ ታዋቂነት ኢዝ እንዳለች ኢዝ ለማለት ነች። እዚህ ጋር አይ እንዳለች አወቁ። ስለዚህ ኢት ኢዝ ለማለት ነው። እዚህ ጋር ኢት ኢዝ ኤፍን እንደ ፍ አርኢን እንደ ሪ ስናነባው ፍሪ ፍሪ ኢት ኢዝ ፍሪ ምንድነው? ነፃ ነው። ነፃ ነው ስንል ኢት ኢዝ ፍሪ እንላለን ማለት ነው። ፍሪ ማለት ነፃ ማለት ስለሆነ ኢት ኢዝ ስንል ደግሞ ነው እያልን ነው። ስለዚህ ኢት ኢዝ ፍሪ ስንል ነፃ ነው እያልን ነው ማለት ነው። ያ በዚህ መልኩ ከተለማመድን በቀላሉ የእንግሊዝኛ ክህሎታችን በቀላል መንገድ ማዳበር እንችላለን ማለት ነው። መጽሐፍም ሆነ ማንበብ፣ መናገር በአጭር ጊዜ ውስጥ መለማመድ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ ሁሌ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ።